ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት በጣም ትልልቅ የሆኑ ቁጥሮች ለማንበብ በጣም ያስቸግራል። ነገር ግን በዚህ መልኩ ከመጻፍ እንዴት አድርጋችሁ በዚህ መልኩ ቀለል አድርጋችሁ መጻፍ እንደሚችሉ እንዲሁም ደግሞ በቀላሉ ለማንበብ እንዲመች አድርጋችሁ እንዴት አድርጋችሁ በዚህ መልኩ መጻፍ እንደሚችሉ በዛሬ ትምህርታችን አንድ በአንድ የማሳያችሁ ይሆናል። እናንተ ደግሞ ቪዲዮ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን መደገፍ ትችላላችሁ። ኦኬ እዚህ ጋር እንደምትመለከቱት እንግዲህ እነዚህ ቁጥሮች አሉ። እነዚህ ቁጥሮች ለማንበብ ትንሽ ጊዜ ይፈልጋል ማለት ነው። ነገር ግን እንዴት አድርጋችሁ በቀላሉ እናንተም ይሁን ለሰውም ከላካችሁ ያ ሰው በቀላሉ እንዲያነብ አድርጋችሁ እንዴት ማዘጋጀት እንደሚችሉ ላሳያችሁ። ይሄ ለማድረግ ምን እናደርጋለን? በቀላሉ ዳታችን በዚህ መልኩ ሴሌክት እናደርጋለን። በዚህ መልኩ ሴሌክት ካደረግን በኋላ ወደ ኪቦርዳችን በመሄድ ኮንትሮል+1 እናካለን። ምን ያልካችሁ ኮንትሮል+1። ልክ ኮንትሮል+1 ከነካን በኋላ እዚች ጋር ካስተም የምትለው ላይ ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ያለውን እናጥፋና ምን እናደርጋለን መሰላችሁ 0 ከዛም በኋላ ምን እናደርጋለን ዶት ከዜሮ በኋላ ማለት ነው ሁለት ቁጥር እንዲጠቀም እናደርጋለን ማለት ሁለት ዲጂት። ከዛም በኋላ እንዲህ እናደርጋለን። ከዛም በኋላ አንድ ኮማ ለአንድ ኬ ነው። ሁለት ኮማ ካርጋችሁ ደግሞ ለኤም ወይ ደግሞ ለሚሊየን ነው ማለት ነው። ስለዚህ እንዲህ እናደርጋለን። ከዛም በኋላ መጨረሻ ላይ ኤም እንዲጨምርበት ምን እናደርጋለን ኮቴሽን ውስጥ እናስገባና ኤማችን በዚህ መልኩ እንጨምራለን ማለት ነው። ከዛም በኋላ ምን እናደርጋለን እዚህ ጋር መተን ኦኬ ስንለው ቅድም የነበረውን ዳታ አይታችሁታል አይደለ? በቀላሉ መንገድ ወደዚች አይነት ዳታ ይቀየርልናል ማለት ነው። አየህ ይሄኛው ዳታ አሁን ማንኛውም ሰው ጊዜ ሳያስፈልጉ በአንዴ ማንበብ ይችላል ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ ከእንደዚህ አይነት ዳታ ወደዚች አይነት ዳታ በቀላሉ መቀየር ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት ትምህርቶችን በነፃ ማግኘት ትችላላችሁ። እንዲሁም ጥያቄ፣ ሐሳብ፣ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝና በሌላ ቪዲዮ የምንመለስበት ይሆናል። ደህና ቆዩልኝ።